ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሐምሌ 1 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። የህወሓት ቡድን ትግራይ ክልል ለህልውና አደጋ ዳርጓል ያሉት አቶ ጌታቸው ረዳ ቡድኑ መወገድ አለበት ሲሉ መናገራቸውን በአዲስ አበባ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መወሰኑን እንዲሁም ጠቅላይ ሚኒስትር አብይ አህመድ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሁለትዮሽ ግንኙነት ዙሪያ ውይይት ማድረጋቸውን የተመለከቱ መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የህወሓት ቡድን ትግራይ ክልል ለህልውና አደጋ ዳርጓል ያሉት አቶ ጌታቸው ረዳ ቡድኑ መወገድ አለበት ሲሉ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት ቡድን በትግራይ ክልል እየፈጸመ ያለው የጥፋት ወንጀል ክልሉን ለህልውና አደጋ ዳርጓል፣ ቡድኑ መወገድ አለበት በማለት ተናግረዋል። አቶ ጌታቸው ረዳ ከኢቢሲ ጋር በነበራቸው ቃለ ምልልስ የህወሓት ቡድን በትግራይ ክልል እየፈጸመ ያለው መጠነ ሰፊ ወንጀል አልበቃ ብሎ ወጣቱን አስገድዶ ወደ ወታደራዊ ካምፕ በስፋት እየወሰደ ነው ብለዋል። የህወሓት ቡድን የሚጠየቅበት ብዙ ወንጀል ስለፈጸመ በክልሉ ብቻውን የተቆጣጠረውን ስልጣኑን ማጣት አይፈልግም ያሉት አቶ ጌታቸው ረዳ በተለይም በሰብአዊ መብት ጥሰትና በኮንትሮባንድ ንግድ እየተስፋፋ በመሆኑ የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ ስለሚመለከት ለስልጣኑ የትግራይ ወጣቶችን ዳግም ለመገበር እየሰራ ነው በማለትም ተናግረዋል። አቶ ጌታቸው ረዳ አክለውም በአሁኑ ሰዓት የትግራይ ወጣት በግዳጅ እየተፈጸመበት ያለውን አፈሳ በመሸሽ ወደ ሌሎች አካባቢዎች እየተሰደደ ነው። በዚሁ ከቀጠለም አብዛኛው የትግራይ ህዝብ ስደተኛ የማይሆንበት ምክንያት የለም ሲሉም ገልጸዋል። በመሆኑም ድርጊቱ የስነ ልቦና ስብራት፣ የማህበራዊ ቀውስ በማለት ብቻ አይገለጽም ያሉት አማካሪ ሚኒስትሩ ቡድኑ ሰፊ ወንጀል እየፈጸመ በመሆኑ መጠየቅና መወገድ አለበት በማለትም ተናግረዋል። አስገድጄ ልመልምልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። ለነሱ የትል ህይወት ማለት ነው፣ የወጣት ህይወት ደንታቸው አይደለም። የቅርብ ጊዜ ምሳሌ ልንገርህ። የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው። እነሱን ከፌደራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ፣ ክህደት፣ ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው። የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዚደንት እንዲሆን ለእንትኑም እኮ ለማየቱም እኮ ያስጨንቃል በጣም። ወጣቶች ካላመጣህ በስተቀር ድርጅት እኮ ባዮሎጂካል እድሜ ያለው ወጣት በመጨመር ነው እድሜውን የምታስቀጥለው እንጂ ማንዴላ ወይ ኦሊቨር ታምቦ የኤንሲ መሪ ሆኖ እስከ እድሜ ልክ ካልቀጠልን ቢሉ ኖሮ ኤንሲ ቢጠፋ ነበር። ሰው ደንታቸው አይደለም። አሁን ጠፋ ድርጅት ጠፋ በቃ እነሱ መኖራቸው ነው ለትግራይ ህዝብ ብቸኛ የድህነት ምንጭ ብለው ነው የሚያስቡት። እነዚህ ሰዎች ከራሳቸው ጋር ፍቅር ወድቀው ከራሳቸው ሐሳብ ጋር ሐሳብ ሳይኖራቸው ማለት ነው ፍቅር ወድቀው ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም። ሰው መቆም አለበት፣ ማስቆም መቻል አለብን። ሁሉም ሰው በዚህ ደረጃ ነው ሊረዳው የሚገባው። ህዝቡም አይፈልገውም፣ ወጣቱም በግልጽ የነገረው ነው። አሁን ይሄ ቡድን ተምሮ ወደ ህሊናው ይመለስ ምለው ነገር የለኝም። ቆሞ መቅረት ብቻ ሳይሆን አገር በሚያጠፋ ደረጃ የህልውና አደጋ በሚሆን ደረጃ ነው ቆሞ የቀረው። እሱ ነው አደጋው። ወይ ቆሞ ቀርነቱን ቢቀበል አንድ ነገር ነው፣ ግን ከቢዮንድ ይሄዳል። በሚሰራቸው ስራዎች፣ በሚተነኩሳቸው ትንኮሳዎች፣ በሚያወጣቸው መመሪያዎች፣ አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው ቡድን። የህወሓት ቡድን በክልሉ አለኝ በሚለው የስልጣን ወንበር አንድ አዳርም ቢሆን የሚቀጥልበት እድል መዘጋት አለበት ያሉት አቶ ጌታቸው የትግራይ ህዝብ ከእንደዚህ አይነት ግፍ የሚላቀቅበት አሰራርና መፍትሄ የፌዴራል መንግስቱ ሁሉንም የፖለቲካ ኃይሎች በማስተባበር መስራት አለበትም ብለዋል። ዓለም አቀፍ ማህበረሰብ ይሄን ነገር ማወገዝ መቻል አለበት፣ ምን ጥያቄ የለውም። ግን ዋናው የዓለም አቀፍ ማህበረሰብ ተጽዕኖ አይመስለኝም። ከሁሉም በላይ የትግራይ ወጣት ነው በዚህ ጉዳይ ላይ ጠንካራ አቋም በግልጽ እያየን ነው። ሬዚስት ያደርጋል። በኃይል ለመያዝ በሚደረጉ እንቅስቃሴዎች በሚቻለው ደረጃ ይመክታል። ግን በተደራጀ መልኩ መካሄድ መቻል አለበት። እነዚህ ሰዎች አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት። የትግራይ ህዝብ አጀንዳ ነው። በፌደራል መንግስትም በኩል መደረግ ያለበትን ከምንም ነገር ላይ ፌደራል መንግስቱ ኃላፊነት የትግራይ ህዝብ የፌዴሬሽኑ አካል ነው።
ኢትዮጵያዊ ነው የሚለውን ተቀብሎ ከእንደዚህ አይነቱ ስቃይ የሚላቀቅበት ሁኔታ በማፈላለግ ሁሉንም የፖለቲካ ኃይሎች በማስተባበር ወይ ከሁሉም ፖለቲካ ኃይሎች ጋር በቀናነት በመስራት ረገድ አስተዋጽኦ ማድረግ ይጠበቅበታል። እኔ ፌደራል መንግስት ሰራዊት ልኮ ይሄን አርጎ ይሄን አስወግድ የሚል አቋም አይደለም ያለኝ። በዋናነት ግን ፌደራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ይህንን ለውጥ ለማምጣት በሚያደርጉት እንቅስቃሴ በቅንነት በደንብ ኢንጌጅ ማድረግ አለበት የሚል እውነታ ነው። የትግራይ ህዝብ የጥፋት መረብ በዘረጉ የስልጣን ጥመኛ ጥቂት ወንጀለኞች ታጋች ሆኗል ያሉት አቶ ጌታቸው ረዳ ክልሉን ለዓመታት በአፈናና በወንጀል ተግባራት ውስጥ እያቆዩ የሚገኙት የጥፋት አባዜ የተጠናወታቸው ጥቂት የወንጀል አቀነባባሪዎች ምክንያት የክልሉ ህልውና ፈታኝ መሆኑንም አንስተዋል። በአዲስ አበባ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ ተወሰነ። በአዲስ አበባ የ2019 የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መወሰኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋለውን ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመክታት እርምጃ እየወሰደ መሆኑንም አስታውቋል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። እንደ ተቋሙ መረጃ ከሆነ 10,000 ብር ይከፍል የነበረ ተከራይ ከማሻሻያው በኋላ 1150 ብር ጭማሪ በማድረግ 11150 ብር ይከፍላል ማለት ነው። ይህንንም ተከትሎ በመላው ከተማ የሚገኙ የግል መኖሪያ ቤት የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራልን ብሏል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔው በተፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ብሏል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያረጋግጥ ነው ያለው ቢሮ፣ በሌላ በኩል ደግሞ ተከራዮች ገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ ያስችላቸዋልም ተብሏል። ውሳኔው በከተማው ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉትም ቢሮ አረጋግጧል። ጠቅላይ ሚኒስትር አብይ አህመድ ትናንት ሰኔ 30 ቀን 2018 ምሽት ከሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የልዑክ ቡድናቸው ጋር ውይይት ማድረጋቸውን አስታውቀዋል። ጠቅላይ ሚኒስትር አብይ ውይይቱን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ማምሻውን በነበረን የጋራ ጊዜ የሁለትዮሽ ግንኙነቶችና አዳዲስ የትብብር እድሎች ዙሪያ የተቃኘ ውይይት አድርገናል ብለዋል። ትናንት ማለዳ አዲስ አበባ የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ውይይት ማድረጋቸውም ታውቋል። ሁለቱ ውጭ ጉዳይ ሚኒስትሮች ያደረጉትን ውይይት አስመልክቶ ታዲያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ማብራሪያ ሰጥተዋል። አምባሳደር ነቢያት በማብራሪያቸው ኢትዮጵያና ሩሲያ በጋራ አባል በሆኑባቸው ዓለም አቀፍ ተቋማት ዙሪያ ማለትም በብሪክስ እና በተባበሩት መንግስታት ድርጅት ውስጥ የሚኖራቸው ሚና ተቀራርበው መስራት እንዳለባቸው መክረዋል ብለዋል። አክለውም በኢኮኖሚው ዘርፍ የሩሲያ ባለሀብቶች ወደ ኢትዮጵያ ገብተው እንዲሳተፉ ማስገንዘባቸው ተችሏል ሲሉም ነው ቃል አቀባዩ የገለጹት። ሁለቱ የውጭ ጉዳይ ሚኒስትሮች በሁለቱ ሀገሮች የሁለትዮሽ ግንኙነት ዙሪያ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንዲሁም ከባህል ልውውጥና ከህዝብ ለህዝብ ግንኙነት ጋር ኢትዮጵያና ሩሲያ ረጅም ዘመናት ያስቆጠረ የሁለትዮሽ ግንኙነት ያላቸው ሀገሮች ናቸው። ይሄ ግንኙነት ደግሞ በዘመናት የዘለቀ ወዳጅነት ይዞ የመጣ የሁለትዮሽ ግንኙነት ነው። በውይይታቸው በፖለቲካ ዲፕሎማሲ ጉዳዮች ላይ በተለይ በአካባቢያችን፣ በቀጠናችን፣ በአህጉራችን እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ ክቡር የውጭ ጉዳይ ሚኒስትራችን ኢትዮጵያ ያላትን አተያይና ምልከታ አስገንዝበዋቸዋል። ብሪክስ አንዱ ለአብነት ሊነሳ ይችላል። የተባበሩት መንግስታት ድርጅትም እንዲሁ ሁለቱ ሀገራት በጋራ በተለያዩ አጀንዳዎች ዙሪያ የሚሰሩበት አንድ መድረክ ነው። ይሄም ልክ እንደ ሁለትዮሹ ግንኙነት በቀጣይም
ሁለቱ ሀገራት ተቀራርበው ለመስራት ሀሳብ የተለዋወጡበትና የተስማሙበት ጉዳይ ነው። በኢኮኖሚው ዘርፍ ደግሞ ብዙ እድሎች እንዳሉ በተለይ ኢትዮጵያ እየተከተለችው ካለችው የኢኮኖሚ ለውጥ ስራዎች ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች እዚህ ገብተው ራሳቸውንም ጠቅመው ኢኮኖሚ ውስጥ ተዋናይ ሊሆኑ የሚችሉበት እድል እንዳለም በዚሁ አጋጣሚ ማስገንዘብ ተችሏል። ሁለቱ ሀገሮች ካላቸው ሁለትዮሽ ግንኙነት ባሻገር ደግሞ በተለያዩ ዓለም አቀፍ መድረኮችም እንዲሁ ጥብቅ የሆነ ግንኙነት አላቸው። በዛም ላይ በቀጣይም ይበልጥ ተባብሮ መስራት በሚቻልባቸው ጉዳዮች ዙሪያ ሀሳብ ተለዋውጠዋል። በተመሳሳይ ሰርጌይ ላቭሮቭ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ውይይት አድርገው የጋራ መግለጫ ማውጣታቸውን ህብረቱ ዋቢ አድርገው በትናንት ምሽት የዜና ወጃችን መዘገባችንም ይታወቃል። ሩሲያ በሰሃራ ሳህል ቀጠና በተላላቅ የውሃ አካላት አካባቢ በአፍሪካ ቀንድ በሱዳን በደቡብ ሱዳን እንዲሁም በሊቢያ ያለውን ውስብስብና አስቸጋሪ ሁኔታ በልዩ ትኩረት እንደምትከታተልም ላቭሮቭ ገልጸዋል። አሜሪካ በኢራን በርካታ ኢላማዎች ላይ ጥቃት ከፈጸመች በኋላ ኢራንም በ85 የአሜሪካ ኢላማዎች ላይ የአጸፋ ጥቃት መፈጸሟን አስታወቀች። የአሜሪካ ሰራዊት ማዕከላዊ እዝ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው አገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። የኢራን አብዮታዊ ዘብ የአሜሪካ ጥቃት በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም ገልጿል። አሜሪካ በበኩሏ በኢራን ላይ ጥቃት የፈጸመችው በሆርሙዝ ወሽመጥ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ መሆኑን ገልጻለች። ቴድሮስ አይቸው ዝርዝሩን ያስደምጠናል። አሜሪካ በኢራን በርካታ ኢላማዎች ላይ ጥቃት ከፈጸመች በኋላ ኢራንም በ85 የአሜሪካ ኢላማዎች ላይ የአጸፋ ጥቃት መፈጸሟን አስታወቀች። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካስታወቀ በኋላም የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙን ገልጿል። የአሜሪካ ጦር በማዕከላዊ እዝ በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። የኢራን አብዮታዊ ዘብ በተመሳሳይም በአካባቢው ሀገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። የኢራን አብዮታዊ ዘብ ኢራናውያን በከፍተኛ ቁጥር ወጥተው የቀድሞው ጠቅላይ መሪ አያቶላህ አሊ ሐመናይ የቅብር ስነ ስርዓት እያካሄዱ ባሉበት ጊዜ የተፈጸመ ጥቃት መሆኑን ባወጣው መግለጫ አስታውቋል። እርምጃው በድጋሚ በተወሰደ ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን ነው ያረጋገጠው። ለዚህም ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የሀገራቱ የባህርና የአየር ኃይሎች የጋራ የሚሳኤልና የድሮን ጥቃቶችን መፈጸማቸውን አክሏል። በጥቃቱም ባህሬን ውስጥ የሚገኝ የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለው የአሜሪካ የአየር ኃይል ሰፈር 85 ኢላማዎችን መምታታቸውን አስታውቋል። የኢራን አብዮታዊ ዘብ የአጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳኤል ጥቃቶችን ለመከላከልና የአየር መከላከያ ስርዓቶቹን መጠቀሙን ገልጾም ነበር። ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል ተሰምቶ እንደነበርም ተመላክቷል። አሜሪካ በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ መሆኑ ተገልጿል። ኢራን በበኩሏ አሜሪካ ጥቃት እንድትከፍት ላደረጋት የሶስቱ ነዳጅ ጫኝ መርከቦች ጥቃት ውስጥ እጇ እንደሌለ ገልጻለች። አሜሪካ በሶስቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጾ እንደነበርም ይታወሳል። የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈጸመውን የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጾ ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ ቆራጥ እርምጃዎችን እንደምትወስድም ዝተው እንደነበር ይታወሳል። የአሜሪካ መንግስት ቅልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። ሳውዲ አረቢያ፣ ኩዌትና ዩናይትድ ስቴትስ በመርከቦቹ ላይ ለተፈጸመው ጥቃት የኢራን እስላማዊ የአብዮታዊ ዘብን ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሂ ግን የኳታሩን ክስ ከመልካም ጉርብትና መርህ ጋር የተቃረነ ሲሉ ገልጸውታል። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች መካከል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫም ቀስቅሷል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ